እረፍ እባክህ። ለምን ተወቅ? እባክህ 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 ለምን እባክህ እባክህ እረፍ እባክህ አትንካኝ። መከታው ሰላም ሰላም የሐረግ ድራማ ፋሚሊዎች፣ የሐረግ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? ዛሬ ሐረግ ድራማን እንዴት አያችሁት? በጣም የሚደንቅና የሚገርም አካሄድ ነው የሄደው። እውነት ለመናገር በጣም የሚደንቅና የሚገርም አካሄድ ነው የሄደው። እኔ የሌለ ነው የተመቸኝ፣ የሌለ እንግዲህ ሀኒ አላደረገችውም። ለኤፍራታን መናገር ፈርታለች። ያ ሁሉ ቅዠት ነበረ። እንደዚህ ብነግራት እንደዚህ ይፈጠራል ምናምን ብላ በጭንቅላቷ ውስጥ ስላሰበች በጣም ነበር የፈራችው እና ሳትነግራት ነው ተመልሳ እፍ ብላ የወጣችው። ተመልሳ የሆነ ነገር ግን ልነግርሽ ፈልጋ ነበር፣ ለምን እንዳልተናገረች አልገባኝም ምናምን ስትላት ነበር። ያው እውነት እንደሆነ ገብቷታል ብቻ። ከዛም በኋላ ቃል እንግዲህ ተመልሶ መጥቶ አግኝቷት ነበር፣ ኤፍራታን ውጪ ላይ ማለት ነው። ኤፍራታን ውጪ ላይ አግኝቷታል። ከዛም በኋላ ልጅሽ በህይወት አለ ሲላት ነበር። ነግሯታል፣ አሳምኗታል። ፎቶ ምናምን አሳይቷታል። ከዛም በኋላ እንግዲህ ቅድመ ሁኔታ ከሷ ፈልጓል። ያው ከእሷ ጋር መተኛት እንደሚፈልግ ምናምን እንደሚወዳት ሲነግራት ነበር እና ከባድ ሁኔታ ውስጥ ነው የከተታት። ከባድ የተባለ ሁኔታ ውስጥ ነው የከተታት። ቢሆንም ለልጇ ስትል እሺ ብለዋለች። ማታ ላይ እኔ ቤት ነኝ ምናምን ብለዋታል። ከዛም በኋላ ሀኒን ከቤት አስወጥቷት ትመጣለች ስለችው ከዚህ መውጣት አለብሽ ምናምን ብሏታል። ቤቱን ፏ አድርጎ ሻማ በሻማ አድርጎ ሻማ አብርቶ ምናምን በቃ የሌለ ሲጠብቃት ነበር። እንግዲህ መታለች፣ መታለች፣ ለልጇ ስትል መታለች። እንግዲህ ሰውየው ያለ ፍላጎቷ ባል እያላት እጇን ይዞ ሲያስደንሳት፣ ወደዚህ ወደዛ ሲያረጋት፣ ከዛ ልብሷን አስወልቆ እንዳያችሁት ልብሷን አስወልቆ ከላይ ሆኖ ሲታገላት ነበር ድራማው ያለቀው። ማን ያስጥላታል? ናታን ከኋላ መሆን አለበት። ናታን ኤፉን ተከትሎ መሆን አለበት። ኤፉን ያው ስለጠረጠራት ይሄን ሰሞኑን ተከትሎታል ብዬ አስባለሁ እና አሁን ይገባባቸዋል ብዬ ነው የማስበው። ናታን ይገባና ሰውየውን እዛው ጠቅ ያደርግለታል ብዬ አስባለሁ። እናንተ ምን ታስባላችሁ? እንደዛ ካልሆነ ይደብራል። ምክንያቱም ሰውየው ጉድ ሊያረጋት ነው። ሰውየው ሌላ ነገር ጀምሯል እና የማይሆን ነገር ይፈጠራል እንደዛ ካልሆነ በስተቀር ማለት ነው። እና አሁን የሚመስለኝ ናታን ይገባል፣ ሰውየውን ከኋላ ይለዋል። ከዛም ያው እሷ ስላለው ነገር ትነግረዋለች። ከዛም በኋላ ያው ሰውየውን ታጋች ያደርገውና ልጁን ይቀበሉታል ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? እስቲ በዚህ ጉዳይ ላይ ያላችሁን ግምት፣ በዚህ ጉዳይ ላይ ያላችሁን ሀሳብ እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን
መጫን እንዳይዘነጋ ባይ